ይህ በምስሉ ላይ ፎቶውን የምትመለከቱት ምርጥ ጀግና ኢትዮጵያዊ ስሙ ጀማል ይሰኛል። እንደምታውቁት በአባይ ግድብ ዙሪያ ላይ ከግብጽ ጋር ባለው ሴራ በአረብኛ የምትናገረውን ንግግር ወደ አማርኛ እየተረጎመ ገበናዋን ሲያወጣ የነበረ ሰው ነው። ዛሬ ደግሞ እጅግ በጣም የረቀቀና የሚደንቅ ነገር ይዞልን መጥቷል። አዳምጡት። شنو التابوت؟ ምንድነው ታቦት? تابوت قصة ربانية ይሄ የጌታችን አላህም ታሪክ አለ ታቦት የሚለው ጉዳይ ላይ። የዛሬውን ፕሮግራሜን ሳቀርብላችሁ ግን እውነት ለመናገር የሚያምነኝ ሰው ያለ ሁሉ አይመስለኝም። ነገር ግን እውነታውን ፍርጥ አድርጌ አቀርብላችኋለሁ። قصة مذكورة بالقرآن الكريم በቁርአን ላይ የተጠቀሰ አለ። ይሄ ምንጭ የተገኘበት ከእውነተኛ ምንጭ ነው። ከእናንተ የምጠብቀው በተለይ ከሙስሊም ወገኖችና ወንድሞቼ እና እህቶቼ ግን በአረብኛው የሚተረጎመው ቃሉ ምን እንደሚልና ትርጉሙን እውነት ነው አይደለም የሚለውን እንድታግዙኝ እፈልጋለሁ። القصة لا يمكن أن نقول إن ما في شيء اسمه التابوت ታቦት የሚባል የለም የሚል አማኝ ሰው ሊኖር አይችልም፣ ከእስልምናውም ከክርስቲያኑ። ሰላም ጤና ይስጥልን ውድና የተከበራችሁ የአዳም ቲዩብ ቤተሰቦች እንደምን ሰነበታችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። شنو التابوت؟ ምንድነው ታቦት? تابوت قصة ربانية ይሄ የጌታችን አላህም ታሪክ አለ ታቦት የሚለው ጉዳይ ላይ። قصة مذكورة بالقرآن الكريم በቁርአን ላይ የተጠቀሰ አለ። القصة لا يمكن أن نقول إن ما في شيء اسمه التابوت ታቦት የሚባል የለም የሚል አማኝ ሰው ሊኖር አይችልም፣ ከእስልምናውም ከክርስቲያኑ። احنا نسميه تابوت العهد እኛ የቃል ታቦት እንለዋለን። የሚስጥረ ታቦት ማለት ነው። ሚስጥር ውስጡ የያዘ ወይም ቃል ውስጡ ተጽፎ ያለበት የያዘ مسلمين ሙስሊሞች። واظن الانجليز والاوروبيين يسمون عندهم ايضا موجود في تاريخهم في كتبهم በፈረንጆቹም ጋር አለ መጽሐፎቻቸው ጋር ምናምን ተጠቅሷል። الدينية موجود يسمونه The Ark of Covenant አርክ ኦፍ ኮቨነንት ይሉታል። وبالأثيوب يسمونه التابوت በኢትዮጵያ ግን ታቦት ነው የምንለው። በአረብኛው ታቡት ነው። ታቦትና ታቡት አንድ አይነት። እናወራው ስለ አንድ ጉዳይ ነው። باللغة الأثيوبية تابوت በኢትዮጵያ ቋንቋ مذكور በቁርአን ላይ ታቦት ተጠቅሷል ይላል። እሱ ስም ማያውቀው ማለት ነው። ኦኬ አለ። الآية تقول التابوت አታቡቱ ቁርአን ላይ فيه سكينة من ይህ ሰኪነቱን መረጋጋትን የሚሰጥ ማለትም ውስጡ እርጋታ ያለው መልእክት ያለበት ربكم ከጌታችሁ የመጣ። አሁን ማን ያምናል የቃል ኪዳኑ ታቦት ቁርአን ተጠቅሶ ወይም ደግሞ ስሙ ተጽፎ ይገኛል ቢባል፣ ግን እውነታው ደግሞ ከዚህ በተቃራኒ ነው። ታቦት ወይም የቃል ኪዳኑ ጽላት በመጽሐፍ ቅዱስ ብቻ የተጠቀሰ ሳይሆን በእስልምና መጽሐፍ በሆነው በቁርአንም ተጠቅሶና ስሙ ተጽፎ ይገኛል። ይህን ያወቀውና የተረዳው ይህ የምንመለከተው ታዋቂ የእስልምና መምህር ታቦት በቁርአን ታቦት ተብሎ የተጻፈው ለሙሴ የተሰጠ ነው በማለት ይህም የቃል ኪዳን ታቦት ዛሬ በኢትዮጵያ አክሱም ጽዮን እንደሚገኝ ማረጋገጫና የእውነት ምስክርነቱን እየሰጠ ይገኛል። ይህ የእስልምና መምህር ሃይማኖታዊ ትንታኔና ማብራሪያን በመስጠት ታቦት ወይም ታቦት ተብሎ በቁርአን የተጠቀሰው ኢትዮጵያውያኖች የያዙት ከኢየሩሳሌም ወደ ኢትዮጵያ አክሱም እንደመጣ እውነት ነው በማለት ቁርአንን እየጠቀሰ ምስክርነትን በመስጠት ላይ ይገኛል። ይህን አስገራሚ ምስክርነትን በተመለከተ ደግሞ ኢትዮጵያዊው ኡስታዝ ጀማል በሽር የሚዲያ ሽፋን በመስጠት ኢትዮጵያውያን ኦርቶዶክስ ክርስቲያኖች የያዙት የሙሴ ጽላት በኢትዮጵያውያን ክርስቲያኖች እጅ እንደሆነ የተሰጠውን ትንታኔ እንደሚከተለው አቅርቦታል። ምርጥ ጀግና ኢትዮጵያዊ እጅግ በጣም የረቀቀና የሚደንቅ አዳምጡት። الآية تقول التابوت አታቡቱ ቁርአን ላይ فيه سكينة من ይህ ሰኪነቱን መረጋጋትን የሚሰጥ ማለትም ውስጡ እርጋታ ያለው መልእክት ያለበት ربكم
ከጌታችሁ የመጣ وبقية مما ترك آل موسى وآل هارون የሙሳ ቤተሰቦችና የሃሩን ቤተሰቦች ሲወርድ ሲዋረድ በውርስ የመጣ ይላል ቁርአኑ ላይ تحمله الملائكة መላእክቶች የሚሸከሙት የሆነ ወይም መልአኮች إذن التابوت حقيقة ስለዚህ ታቡት የሚለው እውነታ ነው حسب الرواية القرآنية በቁርአኑ መሰረት حقيقة ما نشك فيها ምንም ምንጠራጠረው ነገር አይደለም ታቡት የሚለው ነገር وهذا التابوت فيه مثل ما ذكرت الآية سكينة فيه سكينة شنو السكينة شلون نفسرها ምንድነው የምትተረጉመው ወይ ሰኪና የሚለው እርጋታ ማለት ነው ምን ብለህ ነው የምትተረጉመው ما أدري አላቅ في سكينة من ربكم وبقية مما ترك آل موسى ከሙሴ ወይም ከሙሳ ቤተሰቦች ሲወርድ ሲዋረድ የመጣ وآل هارون የሃሩን ቤተሰብ مو اللي ترك موسى ይሄ ሙሳ የተወው አይደለም የሚለው آل موسى የሙሳ ቤተሰቦች شوف من شنو اللي يقال أن هذا التابوت يحتوي اليوم على صحف موسى ስለዚህ አሁን የሚባለው የሙሳ መጽሐፍ ወይም የሙሳ መልእክት ውስጥ አለ ነው የሚባለው الصحف التي أنزلها الله عليه ይሄ አላህ የሰጠው ወይም እኛ ጋር ቁርአን እንደምንለው ወንጌል ተውራት እንደምንለው ለሙሳ ደግሞ የተለየ ሱሑፍ ይባላል ለኢብራሂምም ሱሑፍ ይላል እንደ መጽሔት እንደማለት ነው በሌላው አነጋገርና የተለየች ጽሑፍ አለችው ኦኬ اللي فيها الوصايا العشر እነዚህ በተለይ 10ቱ ትእዛዛት ያለበት زين موجودة فيه أيضا عصات موسى ሌላው የሙሳ ዱላ አለበት ተብሎም ይነገራል أن حسب الرواية الأثيوبية انتقل التابوت ዋናው በኢትዮጵያው ዘገባ ታቦቱ ኢትዮጵያ ውስጥ መጥቷል የሚለው ነው አንደኛው من سليمان عليه السلام ከሰለሞን ጊዜ ጀምሮ إلى ابنه منيليك اللي يسمونه መሊክ ኢብን መሊክ ነው የሚለው ኢብን መሊክ ነው ሚኒሊክ የሚለው ኢብን መሊክ منيليك ابن الملك ኢብን አልመሊክ የሚለው የአረብኛው ነው ቃሉ ኢብን አልመሊክ የመሊኩ ልጅ የንጉሱ ልጅ ማለት ነው ትርጉሙ ስለዚህ ኢብን አልመሊክ መሊክ ሚኒሊክ ዋው ይገርማል منيليك الأول የመጀመሪያው ሚኒሊክ ምክንያቱም ሚኒሊክ الثاني ሁለተኛው ሚኒሊክ አለን ዳግማዊ ሚኒሊክ ይባሉት ይሄ መጨረሻ ላይ የምናውቃቸው ነው ከሱ በፊት የነበረው ሚኒሊክ ሌላ ነው ኢብን አልመሊክ የሚባለው የመሊኩ ልጅ ይባላል وخذا إلى مدينة أكسوم ወደ አክሱም الإمبراطورية التي يعود تاريخها إلى ذلك الوقت በዛ ጊዜ የጀመረ የነበረ ኢምፓየር قبل 1700 سنة قبل الميلاد 1700 ዓመት ከኢየሱስ መወለድ በፊት قبل الميلاد ከመወለዱ يعني قول 2000 سنة قبل الميلاد ያ ማለት 2000 ዓመት ከኢየሱስ መወለድ በፊት ስለሱ ነው የምናወራው مع 2000 سنة الآن وشوية አሁን 2000 ስንጨምርበት 2025 አይደል አሁን ያለ ነው ስለዚህ አንድ ላይ 4000 ምናምን ዓመት قبل 4000 سنة تقريبا በትንሹ እስከ 4000 ዓመት ነው የምናወራው وعلى فكرة في أيضا حضارة أخرى قبل الحضارة الأكسومية ሌላው ከአክሱም በፊት ደግሞ የነበረ ሌላ ስልጣኔ ነበር በዛው አካባቢ في أثيوبيا اسمها حضارة دامات ዳማት የዳማት ነገስታት ነበሩ የዳማት ንጉስ የዳማት ስልጣኔ حضارة أخرى أيضا أقدم منها بس ከሱም በፊት ነበር لا يوجد عنها تفاصيل لكن ብዙ ዝርዝር የሌለበት مؤكد موجودة وتحدثوا عن بعض تفاصيلها በአንዳንድ ዝርዝሮቹ ተናግረውታል ከሱም በፊት የነበረ بعض شيء بسيط من آثارها ولكن ما في تفاصيل ايش كثر استمرت متى بدأت من هم الملوك كذا ብዙ ዝርዝር የለንም እንጂ ከዳማትም በፊት ነገስታት እንደነበሩ የሚያሳይ ደግሞ አለ የኢትዮጵያ ታሪክ አንዳንድ ምልክቶች አሉ ግን ንጉሱ ማነው በዛ ጊዜ ምን አደረገ ምን ተደረገ ሚለው ዝርዝር ግን የለም لكن في حضارة أخرى سابقة لحضارة أكسوم ከአክሱምም ከዳማትም የቀደመ ግን ንግስና ወይም ስልጣኔ እንደነበራቸው ግን የሚያሳይ ነገር ግን አለ
اسمها حضارة دامات في أثيوبيا أيضا. هذا دامات. فالتابوت انتقل إلى الأقصر وإلى الآن موجود فيها. እስካሁን ድረስ ይህ ታቦት አለ። إلى كانوا قديما يحملونه في المناسبات الدينية. ድሮ በጣም በጥንት ጊዜ ይህንን ታቦት ራሱን ኦሪጂናሉን ተሸክመውት የሃይማኖታዊ ተግባር እና በዓላት ላይ በአመት አንዴ አሁን እንደሚደረገው እኛ ሀገር ያደርጉት ነበር። يشيلون على أكتافهم በትከሻቸው ላይ ይዘውት ይሄዱ ነበር። يمشون فيه بالشوارع በመንገድ ላይ ይሄዱ ነበር። يعني آلاف البشر ብዙዎች በሺዎች يمشون فيه بالشوارع في الأعياد المناسبات العامة حتى في الحروب تراه. ሌላው ደግሞ በጦርነትም ጊዜ يزوت يوطون. يعني هذا التابوت حتى يقال أيام موسى عليه السلام وما بعده كان يستخدم للاستنصار. بموسى جزء كموسى بوالا ينبروا صوتهم وين بموسى جزء لدل ما درجة يتكمل البلو لبركة እንደዚህ በጭንቅል በእንትናቸው ይዘውት ይሄዱ ነበር ወታደሮቹ። እንግዲህ እንዳያችሁትና እንደሰማችሁት ነው። በነገሩ እጅግ በጣም እንደተደነቃችሁ አምናለሁ። እንግዲህ መጽሐፍትን ወደ ጎን ብለን ልንሸፍናቸው አንችልም። መጽሐፍት የሚናገሩት እውነት ነው። እውነት የተናገሩትን መጽሐፍት ታዲያ መሸፈን ያስፈልጋል ወይ? እስቲ ገለጥ ገለጥ አድርጋችሁ እንድታዩት የሚመለከታችሁ አካላት ላለው ያው ለጠቅላላ እውቀት ያክል ነው፣ ለሌላ አይደለም። ለጠቅላላ እውቀት እንግዲህ ኡስታዝ ጀማል እጅግ በጣም እኔ በጣም አክባሪው ነኝ። ኢትዮጵያዊነት መንፈስ ያለውና ለሀገሩ ትልቅነት የሚተጋ ምርጥ ወንድም ነው። ይበል ብያለሁ፣ ይበል።